የእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ጨዋታዎች ትላንትና ነበሩ። ሁለት ይሄ ስሜታዊ የሆኑ ሽኝቶች ነበሩ። አንደኛው ኤቨርተን ከ133 ዓመት በላይ የተጠቀመበት ስቴዲየሙ ጉዲሰን ፓርክን የወንዶቹ ቡድን ማለት ነው ቢያንስ ከዛ የሚለቅበት የመጨረሻ የጉዲሰን ፓርክ ጨዋታው ነበር። በድል አጠናቋል። ይህን ጨዋታ ጄሚ ቫርዲ በሌስተር ሲቲ ታሪክ ምናልባት ምርጡ ተብሎ ሊጠቀሰው የሚችለው ተጫዋች ከዛ ባሻገር ደግሞ ይሄ በጉብዝናው ጊዜ ከሌስተር በጣም ለተሻሉ ክለቦች እንደ አርሰናል ያሉ ክለቦች የመጫወት እድል ኖሮት ግን ታማኝ ሆኖ የቆየው ተጫዋች ትላንትና በቀበሮቹ መለያ የመጨረሻ ጨዋታውን አድርጓል። በጎልም ነው የተሰናበተው። አርሰናልም እንደዚሁ የአውሮፓ ቻምፒየንስ ሊግ ተሳትፎን ያረጋገጠበትን ውጤት ኒውካስል ዩናይትድን 1-0 አሸንፎ አውቋል። በጣሊያን ነው ትላንትና በርካታ ድራማዎች የነበሩባቸው ጨዋታዎች የነበሩት። ያው በተመሳሳይ ሰዓት የተደረጉ በርካታ ጨዋታዎች ነበሩ። ለዋንጫ ተሻሚዎቹ ኢንተር ሚላን እና ናፖሊ አቻ ወጥተዋል። ሁለቱም ማሸነፍ አልቻሉም። ግን ደግሞ በየጨዋታዎቻቸው የተለያዩ በተለይ ደግሞ ወደ መጨረሻ በዚህ በመጨረሻዎቹ ደቂቃዎች ላይ ድራማ ይዘቶች ነበሩ። ደግሞ ትንሽ ፈገግ የሚያሰኘው የሁለቱም ቡድኖች አሰልጣኞች በቀይ ካርድ ከሜዳ ተሰናብተዋል ወይ ቢያንስ ይሄ ተሽላይን ላይ ሆነው ጨዋታቸው እንዳይመሩ ሆነዋል። የመጨረሻው ሳምንት ድራማ እና ትንቅንቁም እንደዚሁ ቀጥሏል። በእንግሊዝ ፕሪሚየር ሊግም የዚህ የአውሮፓ ቻምፒየንስ ሊግ ተሳትፎ ደረጃ እስካሁን ድረስ አለየለትም። እሱም ወደ መጨረሻው ሳምንት የሚሻገር ይመስላል። በተለይ በሶስት ቡድኖች መካከል ያለው ፍጥጫ በጣሊያንም እንደዚሁ ተመሳሳይ ነው። በስፔን ትላንትና ባርሴሎና ዋንጫውን የዚህ የላሊጋ አሸናፊነቱን ዋንጫ በተረከበበት የሜዳው ላይ ጨዋታ በቪያሪያል ተሸንፏል። ሪያል ማድሪድ በጉዳት እጅግ የሳሳ ስብስቡን ይዞ ወደ ሴቪያ አቅንቶ 2-0 አሸንፏል። ኪሊያን ኤምባፔ በጥሩ ባሉ ነው ወይ መጥፎ በሆነ የሪያል ማድሪድ የውድድር ዘመን ውስጥ እንደው የተገኘ ፈርጥ ሊባል ይችላል ወይ ደግሞ ይሄ ቆሻሻ መሃል የሚገኝ አይነት ወርቅ የሚመስል አይነት የውድድር ዘመንን ያሳልፈው የላሊጋ ከፍተኛ ጎል አስቆጣሪነቱንም እንደዚሁ እየመራ ነው የሚገኘው። ሌሎችንም ጉዳዮች እንደዚሁ እናነሳለን። የእንግሊዝ ፕሪሚየር ሊግ የ37ኛ ሳምንት ጨዋታዎች ነበሩ ትላንትና እንደዚሁ ቀጥለው የተደረጉት። ኤቨርተን ሳውዛምፕተንን ጉዲሰን ፓርክ ላይ ገጥሞ 2-0 አሸንፏል። ኢልማን ኢንዳይ ነው ሁለቱንም ጎሎች ያገባው። 6ኛው ደቂቃና መደበኛው የመጀመሪያ አጋማሽ ክፍለ ጊዜ ተጠናቀው በተጨማሪ ባከነ ሰዓት ላይ ያገባቸው ጎሎች የአሰልጣኝ ዴቪድ ሞይስ ቡድን በሜዳው ወይም በታሪካዊ ስቴዲየሙ የሚያደርገውን የመጨረሻ ጨዋታ በድል ሊወጣ አድርጓል። በኤቨርተን በኩል ፍጹም የተዋጣለት የመጀመሪያ አጋማሽ ነበር። እንደውም ጨዋታው ከዛ በላይ በሆነ የጎል ልዩነት መጠናቀቅ ነበረበት። ሁለት ጎሎች በተለይ ቤቶ 29ኛውና 33ኛው ደቂቃ ላይ ጎል አግብቶ የነበረም ቢሆን እነዚህ ጎሎች በቫር ከታዩ በኋላ ወይም በዳኞቹ ውሳኔ እንደዚሁ ተሽረዋል። ግን ያው ስቲል ኤቨርተን ከማሸነፍ አላገዱትም። ከ133 ዓመታት ከ2789 ጨዋታዎች እና ደግሞ ከነዚህ መካከል 1538ቱ በድል የተጠናቀቁ ሆነው 8 የሊግና 5 ኤፍኤ ካፕን ጨምሮ ሌሎችንም ድሎች እንግዲህ የኤቨርተን የከፍታንም የዝቅታንም የመውጣትንም የመውረድንም ጊዜያት ደጋፊዎቹ ከተመለከቱበት ስቴዲየማቸው ጉዲሰን ፓርክ ለቀው ወደ አዲሱ ስቴዲየማቸው ያመራሉ። ግን ይሄኛው ስቴዲየም አይፈርስም። የኤቨርተን ሴቶች ቡድን እዚህኛው ስቴዲየም ላይ እንደሚጫወትም ነው አስቀድሞ ክለቡ ያሳወቀውና ትላንትና ግን በክለቡ ታሪክ ቢያንስ በህይወት ያሉ በክለቡ ታሪክ ጉልህ የሚባል አሻራ በጎ የሚባል ተጽዕኖ ያላቸው የቀድሞ ተጫዋቾች አሰልጣኞች እንደዚሁ ነበሩ። ዌይን ሩኒ ጨምሮ እንደውም ዌይን ሩኒ ከልጁ ጋር ሆኖ የክለቡን ስካርፍ አንገቱ ላይ አድርገው ነበርና በእንደዚሁ እነሱ በታደሙበት ጨዋታ ከብልጫ ጋር አሸንፏል። ሳውዛምፕተን መውረዱን ካረጋገጠ በኋላ ከጫና ነፃ ሆኖ እንኳን በሚያደርጋቸው ጨዋታዎች ላይ ለምን በሊጉ መሰንበት እንዳልነበረበት ጭምር ይሄ የሚያስመሰክር አይነት ብቃትን ነው እያሳየ የሚገኘውና በእርግጥ አንዳንድ በጣም ጥሩ የሚባሉ ተጫዋቾች አሉት ስብስብ ውስጥ ለምሳሌ እንደ ታይለር ዲብሊንግ ያሉ በትልልቆች ቡድኖች በእነ ማንቸስተር ዩናይትድ ደረጃ የሚፈልጉ ተጫዋቾች አሉት። ግን በአጠቃላይ እንደ ቡድን ግን ያው በሊጉ ለምን መሰንበት እንደሌለበት ሌላ ትላንትና ያሳየበት ጨዋታ ነው። ሌስተር ሲቲ እና ኢፕስዊች ታውን ያደረጉት ጨዋታ እነዚህ ሁለት ቡድኖች ያው ከሊጉ አስቀድሞ መውረዳቸውን ካረጋገጡ በኋላ ነው እርስ በርሳቸው የተገናኙት። ጄሚ ቫርዲ 28ኛው ደቂቃ እንደዚሁም ደግሞ ካሴማ ካቲር 69ኛው ደቂቃ ላይ ባገባቸው ጎሎች ሌስተር ሲቲ 2-0 አሸንፏል። ጄሚ ቫርዲ የመጨረሻ የሌስተር ሲቲ ጨዋታውን ነበር ያደረገው።
እና ትላንትና እንደዚሁ የመጨረሻ ጨዋታውን በጎል ያው ደጋፊዎቹን ባስለመደበት ሁኔታ ነው የተሰናበተው። ዘንድሮ ብቻ እንግዲህ 38 ዓመቱ ላይ ሆኖ እንኳን 36 ጨዋታዎችን አድርጎ 10 ጎሎችን አስቆጥሯል። አጠቃላይ ደግሞ በሌስተር ሲቲ ቆይታው 500 ጨዋታዎችን አድርጎ 200 ጎሎችን እንደዚሁ አግብቷል እና በጣም ጥሩ ሊባል የሚችል አይነት ቁጥር ነው። እንደ ሌስተር ሲቲ ባለ ደረጃ እንደዚህ አይነት የጎል መጠን ማስመዝገብ መቻል እጅግ በጣም ትልቅ ስኬት ነው። ቡድኑ 2015-16 ላይ በእግር ኳስ ታሪክ ከታዩ ህልም ከሚመስሉ ክስተቶች መካከል አንዱን ሲያሳካ የሊጉ ሻምፒዮን ሲሆን የተጫዋች የነበረው አስተዋጽኦ ቁልፍ ነበር። ከሳሳት ከዛ ውድድር ዘመን ላይም የሊጉ ከፍተኛ ጎል አስቆጣሪ ሆኖ ማጠናቀቋልና ያ ባለውለታቸውን ትላንትና በሚገባው ክብር ልክ እንግዲህ ያው ሸኝተውታል። ደማቅ በሆነ ክብር ዌስትሃምና ኖቲንጋም ያደረጉትን ጨዋታ ኖቲንጋም ፎረስት 2-1 አሸንፈዋል። ሞርጋን ጊብስ ዋይት 11ኛው ደቂቃ፣ ኒኮላይ ሚሊኮቪች ደግሞ 61ኛው ደቂቃ ያገቧቸው ጎሎች ናቸው የኑኖ ኤስፒሪቶ ሳንቶ ቡድን እንግዲህ ከተከታታይ የውጤት ማጣት ጉዞ በኋላ ወደ አሸናፊነት እንዲመለስ ያደረጉት። ዌስትሃም በሜዳው በዜሮ እንዳይሸነፍ ጃሮድ ቦን ነው 86ኛው ደቂቃ ላይ ይሄ ብራዚሊያን ሊያስቆጥሩት የሚችሉት አይነት በቴክኒክ ክህሎታቸው በጣም ላቅ ያሉ የሚባሉ ተጫዋቾች ሊያገቡት የሚችሉት አይነት ኳስ አግብቶ ቡድኑ ወደ ጨዋታ የመለሰ መስሎ ነበር። ግን ያው ኖቲንግሃም ውጤቱን አስጠብቆ ወጥቷል። አሁን 65 ነጥብና 13 የጎል ክፍያ ይዞ 7ኛ ደረጃ ላይ ነው የሚገኘው። በቻምፒየንስ ሊግ የመሳተፉ ነገር ሙሉ በሙሉ በራሱ እጅ ላይ አይደለም የሚገኘው። በእርግጥ ጨዋታው የመጨረሻውን ጨዋታ ማሸነፍ ከዛ ደግሞ ወደ የሌሎቹም ቡድኖች ነጥብ መጣልም ይጠብቃልና ግን ዩሮፓ ሊግ ቶሌላውን ኮንፈረንስ ሊግ እንኳን መሳተፍ ለኖቲንጋም ፎረስት አምና ላለመውረድ ሲታገል ለነበረ ቡድን እንደ ትልቅ ስኬት ነው። ግን ማሪናኪስ የክለቡ ባለቤት ይሄን ነገር የሚቀበሉት አይመስሉም ካላቸው ቁጣኝነትም አንፃር። ብሬንፈርድ በሜዳው በፉላም 3-2 ተሸንፏል። በጣም ጠንካራ ፉክክር የነበረበት አሪፍ ጨዋታ ነበር። ፉላም በሁለተኛው አጋማሽ በጣም የተሻለ የሚባል ቡድን ሆኖ ቀርቦ 2-1 ይመራ የነበረበትን ውጤት ነው የቀለበሰው። ትልቁ ጨዋታ ትናንትና አርሰናል ከኒውካስል ዩናይትድ ጋር ያደረጉት ነው። ዴክላን ራይስ 55ኛው ደቂቃ ላይ ባገባው ጎል አርሰናል 1-0 አሸንፎ በአውሮፓ ቻምፒየንስ ሊግ ተሳትፎውን አረጋግጧል። በሁለት ነጥቦች ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ተቀምጠው ነበር እነዚህ ሁለት ቡድኖች የተገናኙትና በየቻምፒየንስ ሊግ ተሳትፎንም ለማግኘት ከፍተኛ ፉክክር ላይ የነበሩ ቡድኖች እንደሆኑ ይታወቃሉ። እና የመጀመሪያዎቹ 15 ደቂቃዎች ያንን የሚያሳይ ለምን በዛ ፉክክር ውስጥ እንደሚገኙ ለምን አሁን ያሉበት ደረጃ ላይ እንደተቀመጡ የሚያሳይ አይነት ጥንካሬን በሁለቱም ቡድኖች በኩል ተመልክተናል። ፈጣን የሚባል የማጥቃት እንቅስቃሴ በሁለቱም በኩል ነበር። ለጎል የቀረቡ ሙከራዎች ነበሩ። ለምሳሌ 10 ደቂቃ ሳይሞላ በኒውካስል ዩናይትድ በኩል 3 ኢላማቸውን የጠበቁ ሙከራዎች ተደርገው ነበር። ዳቪድ ራያን የፈተኑ አይነት ሙከራዎች በአርሰናል በኩል ሙከራዎች ነበሩ። ኒክ ፖፕ ንቁ ሆኖ ያዳናቸው አይነት ኳሶችና በመጀመሪያዎቹ 15 ደቂቃዎች የነበረውን የጨዋታ እንቅስቃሴ ስትመለከት የወንበረ ጠርዝ ላይ ሆነ የምትመለከተው አይነት ጨዋታ ነው። ምክንያቱም ረፍት አልባ ይመስል ነበር። ከዛ በኋላ ግን ሚኬል አርቴታ ጨዋታው በእንደዚህ አይነት መልኩ የሚሄድ ከሆነ የኒውካስል ዩናይትድ ተጫዋቾች ኢነርጄቲክ ናቸው፣ እንደገና ደግሞ እንደዚህ አይነት የፈጣን የሽግግር ጨዋታዎች ለነሱ ምቹ ናቸው፣ የዚህ ፊዚካል ባትሉንም የዚህ አካላዊ ፍልሚያውንም የማሸነፍ አቅም ያላቸው ተጫዋቾች ናቸውና ያው የጨዋታውን ቴምፖ ማቀዝቀዝ የጨዋታውን ፍጥነት ማቀዝቀዝና ጨዋታውን መቆጣጠር ነበረበት አርሰናል ጨዋታውን ለማሸነፍ። ያንንም ደግሞ አድርጓል። ግን በመጀመሪያው አጋማሽ ኒውካስል ዩናይትድ እጅግ በጣም ጥሩ የሚባል የማጥቃት እንቅስቃሴ ነበረው። ወደ ጎልነት መቀየር አልቻለም እንጂ በዛ ላይ ደግሞ አሌክሳንደር አይዛክ እንደው ለክፉ ያልሰጠ ግን የዛሬውን ጨዋታ ያስመለጠው አይነት ጉዳት ነው የገጠመው ብለው ነበር አሰልጣኝ ዲሁ ከጨዋታው አስቀድሞና የሷ ለመኖር በትክክል እንዳጎደላቸው የሚያሳብቁ አይነት አጋጣሚዎች ሲዋክኑ እንደዚሁ ተመልክተናል። በሁለተኛው አጋማሽ ግን በአርሰናል በኩል በተለይ የዊሊያም ሳሊባ የዚህ የሃምስትሪንግ ጉዳት ገጥሞት ከሜዳ መውጣት ደጋፊዎችን አስግቶ ነበር። ግን ሪካርዶ ካላፊዮሪ ወደ ሜዳ ከገባ በኋላ ያን ያክል እንደው ክፍተት አልተፈጠረም። አርሰናልም ፍጹም የተሻለ ቡድን ሆኖ ነበር የቀረበው በሁለተኛው አጋማሽና 55ኛው ደቂቃ ላይ አንቶኒ ጎርደን የተሳሳተውን ኳስ ያገኙት መድፈኞቹ በማርቲን ኦዴጋርድ ድሪብል እያደረገ ይዞት ሄዱ ለዴክላን ራይስ የሰጠውና ዴክላን ራይስ ከሳጥኑ ውጭ አሪፍ አድርጎ ያስቆጠረው ጎል መሪ አድርጓቸዋል እና ጨዋታው በዛ ውጤት ተጠናቋል። ኒውካስልም ምላሽ ለመስጠት ሞክሮ ነበር። በእርግጥ አንዳንድ ሙከራዎች ነበሩት። ለምሳሌ የቀድሞ የአርሰናል ተጫዋች ጆ ዊሎክ አጋጣሚ ፈጥሮ ነበር፣ ነገር ግን የአጋጣሚን ሳይጠቀምበት ቀርቷል። ግን የአርሰናል የተደረጀ መከላከል እንደዚሁም ደግሞ የኒውካስል ዩናይትድ የመጀመሪያዎቹ ደቂቃዎች ላይ የነበረውን አይነት ኢንቴንሲቲ መድገም አለመቻል አርሰናልን አሸናፊ ያደርጉታል።
71 ነጥብ ይዞ ሁለተኛ ደረጃውን እንደዚሁ አስጠብቋል። አርሰናል የቻምፒየንስ ሊግ ተሳትፎንም እንደዚሁ አሳክቷል። በዚህኛው ውድድር ዘመን በአራተኛ ሙከራው ነው አርሰናል ኒውካስል ዩናይትድን ያሸነፈው። በሙከራዎች ደረጃ ደግሞ ተመለከት ከሆነ ከ52 ሙከራዎች በኋላ ነው የኒውካስል ዩናይትድ መረብ ላይ ጎል ማስቆጠር የቻሉት። ያው አጠቃላይ ኒውካስል ላይ ጎል ያስቆጠረው አርሰናል እና በሶስት ተከታይ ጨዋታዎች በሊግ የጥሎ ማለፍ ውድድር ያው ጨዋታም እንደዚሁም ደግሞ በፕሪሚየር ሊግ ጨዋታም ኒውካስል ዩናይትድ ጎል ሳይቆጠርበት ነበር አርሰናልን 3 ተከታይ ጨዋታዎች አሸንፈው የነበረው። ግን ትላንትና በስተመጨረሻ መድፈኞቹ ያው ወሳኝ 3 ነጥብ የሚያገኙበትን ጨዋታ በድል አጠናቀዋል። ዛሬ ብራይተን ከሊቨርፑል ምሽት 4 ሰዓት ላይ ይጫወታሉ። ሁለቱም ቡድኖች ከዚህ በኋላ እንደው በተለየ ሁኔታ ሊጫወቱለት የሚችሉት አይነት ዓላማ ያላቸው አይመስልም። ግን ያው ጥሩ ፉክክር ይታይባቸዋል እነዚህ ሁለት ቡድኖች የሚገናኙባቸው ጨዋታዎች። በጣሊያን ሴሪያም እንደዚህ ጨዋታዎች ነበሩ ትላንት የተደረጉ የ37ኛ ሳምንት ፓርማ ከናፖሊ ጨዋታቸው 0-0 ተጠናቋል። ኢንተርና ላትሲዮ ደግሞ የቀድሞ የሲሞኔ ኢንዛጊ ቡድን የአሁኑ የኢንተር ሚላን አሰልጣኝ በዚህ ወደ ትልቅ አሰልጣኝነት የመጣበት ብቻ ሳይሆን የዋናው ቡድን አሰልጣኝነትንም ደግሞ ጣዕም የቀመሰበት ቡድን ትላንትና የሻምፒዮንነት መንገዱ ላይ ቆሞ ወደ መጨረሻው ሳምንት እንዲያመራ ወደ መጨረሻው ሳምንት ሲያመራ ራሱ የዚህ የዋንጫው ነገር የሚወሰነው በኢንተር እጅ እንዳይሆን አድርጎትም ጭምር ነው። ደግሞ ይሄንን ሲያደርግ እድሜው በገፋ የኢንተር ሚላን ተጫዋች በሚመስል ተጫዋቹ አማካኝነት ነው በፔድሮ አማካኝነት ነው ያንን ነገር ያደረገው። ሁለቱንም የላትሲዮ ጎሎች ያገባው ፔድሮ ነው። ግን ለኢንተር ያምቢሴክ የመጀመሪያው አጋማሽ ተጠናቆ በተጨማሪ ባከነ ሰዓት እንደዚሁም ደግሞ ደንዚል ደምፍሪስ 79ኛው ደቂቃ ላይ ያገቧቸው ጎሎች ኢንተር በሁለት የተለያዩ አጋጣሚዎች ጨዋታውን እንዲመራ አድርገው ነበር። ነገር ግን ፔድሮ 72ኛው ደቂቃ ላይ በጨዋታ እንደዚሁም ደግሞ 90ኛው ደቂቃ ላይ በፍጹም ቅጣት ምት ያገባቸው ጎሎች ኢንተርንም ልክ እንደ ናፖሊ ሁሉ ነጥብ አስጥለዋል። ናፖሊ በጨዋታው የመጨረሻ ደቂቃዎች ላይ የፍጹም ቅጣት ምት አግኝቶ ነበር ዴቪድ ኔረሽ ላይ ጥፋት ተሰርቷል በሚል። ነገር ግን ኳሱ ዴቪድ ኔረሽ ጋር ከመድረሱ አስቀድሞ የፓርማ ተጫዋች ላይ እንደዚሁ ጥፋት ተሰርቷል በሚል ያው በቪዲዮ ከታየ በኋላ መልሶ ተሽሯል ውሳኔውና ደግሞ አንዱ ጋር ልክ ለላትሲዮ የፍጹም ቅጣት ምት ሲሰጥ የናፖሊ የፍጹም ቅጣት ምት እየተሻረ ነበርና የመጨረሻዎቹ ደቂቃዎች ላይ የነበሩት ሁነቶች ይሄ በሁለት የተለያዩ ቦታዎች ግን በተመሳሳይ ሰዓት የሚደረጉ ልብ አንጠልጣይ ወይም በተመሳሳይ ሰዓት የሚደረጉ ልብ አንጠልጣይ ይሄ ድራማዎች ይመስሉ ነበርና ወደ መጨረሻው ቀን ሊጉ ሲያመራ ናፖሊ አሁንም የአንድ ነጥብ ልዩነት መሪነቱን አስጠብቆ ነው። በእርግጥ ትናንትና ሁለቱንም ቡድኖች የገጠሙት ፓርማም ሆነ ላትሲዮ የየራሳቸው የሚጫወቱባቸው ምክንያቶች ነበሩ። ፓርማ በሊጉ ለመሰንበት በሚደረገው ፉክክር ውስጥ ያለ ነው። ይሄ ከወራጅ ቀጠናው ለመራቅ በሚደረገው ትንቅንቅ ውስጥ ያለ ቡድን ነው። ላትሲዮም ደግሞ እንደ ዕድል ከቀናው እና ቦሎኛ እና ዩቬንቱስ ነጥብ የሚጥሉ ከሆነ የቻምፒየንስ ሊግ ተሳታፊ ለመሆን በሚደረገው ፉክክር ውስጥ የሚገኝ ቡድን ነውና ያው ያ ሳይሆን ቀርቷል። የሊጉ የመጨረሻ ሳምንት ላይ የሚደረጉት ጨዋታዎች አሁን ኢንትረስቲንግ ሆነዋል። በተለይ ናፖሊ በሜዳው እንደው ከካሊያሪ ጋር ነው የሚጫወተውና ወረቀት ላይ ቀላል ተጋጣሚ ያለው ይመስላል። ኢንተር ደግሞ በተቃራኒው ከጠንካራው ኮሞ ጋር ነው የሚጫወተው ከሜዳው ውጭ ስታዲዮም ሲኒጋግሊያ ላይ ነው ጨዋታውን የሚያደርገውና የሴስክ ፋብሪያስ ኮሞ ደግሞ ለተለልቆቹ ቡድኖች እንዴት ፈተና እንደሆነ በዚህኛው ውድድር ዘመን በደንብ አሳይቷል እና የመጨረሻው የሴሪያ መዝጊያ ቀን የሻምፒዮንነቱን ጉዳይ ብቻ ሳይሆን በአውሮፓ መድረክ የሚሳተፈው እንደዚሁም ደግሞ በሊጉ የሚሰነብቱ አሊያም ደግሞ የሚወርዱትን ቡድኖች ለመለየት የሚደረጉ ጨዋታዎች ይበልጥ ትኩረትን እንዲስብ አድርገውታል። የእንግሊዝ ፕሪሚየር ሊግ ላይ የዚህ የአውሮፓ መድረክ ተሳትፎ ካልሆነ በስተቀር በተለይ ደግሞ የቻምፒየንስ ሊግ ተሳታፊነት ጉዳይ ካልሆነ በስተቀር ያው ቀሪው ጉዳይ አስቀድሞ ነው የተጠናቀቀውና አሁን የዚህ የእግር ኳስ አፍቃሪያን በተለይ ደግሞ የመሰል ፉክክር አድናቂዎች ትኩረታቸው ወደ ሴሪያ የሚሆን ይመስላል። ዩቬንቱስም ኡዲኔዜን ለ0 አሸንፏል። አራተኛ ደረጃው እንደዚሁ አስጠብቋል። ሮማ ሚላንን 3-1 አሸንፎ ወደ አምስተኛ ደረጃ ከፍ ብለዋል እና በዩቬንቱስ እና በሮማ መካከል ያለው የነጥብ ልዩነት አሁን 1 ነውና አሁንም እንግዲህ የሮማ አሰልጣኝ እየሰሩት ያሉት ገድል ምናልባት ቡድኑ የቻምፒየንስ ሊግ ተሳታፊ አድርገውት የሚያጠናቅቁት ከሆነ ምናልባት በዚህ ከጡረታ መልስ ዩፔንክስ በባየር ሙኒክ የሰሩትን አይነት ትልቅ ስራ እንደሰሩ ሊቆጠርላቸው ይችላል። ያው ደግሞ በሮማ በጀት እንግዲህ እሳቸው የሰሩት ስራ ከሮማ በጀት አንፃር ሲታይ ምናልባትም ከዛ በላይ ክሬዲት ሊሰጠው የሚገባ አይነት ይመስላል። ሌሎችም ጨዋታዎች እንደዚሁ ነበሩ። ሄላስ ቬሮና ከኮሞ ጋር ጨዋታ 1-1 አጠናቋል። ፊዮረንቲና ቦሎኛን 3-2 አሸንፏል።
ካሊያሪ በቀጣይ ሳምንት ከናፖሊ ጋር የሚጫወቱ ቡድን ቬኔዚያ እንደዚሁ 3-0 ያሸነፈበት ውጤት ነበር። ባርሴሎና በስፔን ላሊጋ በሜዳው ያደረገውን ጨዋታ ትናንትና 3-2 ተሸንፏል። የሊግ ሻምፒዮንነት ክብሩን ግን ትናንትና በዋንጫውን ተረከበው ከመደሰት ወደ ኋላ አላለም። ላሚን ያማል በጣም ቆንጆ ጎል ማስቆጠርንም እያስለመደን መጣ ከአስደናቂ እንቅስቃሴውን ባሻገር። እንደዚሁ ነው ፌርሚን ሎፔዝ በመጀመሪያ አጋማሽ ያገባቸው ጎሎች ናቸው። በባርሴሎና በኩል አዮዜ ፔሬዝ፣ ሳንቲ ኮሜሳናና ታዮን ቡቻናን ናቸው የቪያሪያልን ጎሎች ያገቡት። አትሌቲኮ ማድሪድ ሪያል ቤቲስን ገጥሞ 4-1 ሲያሸንፍ ዩሊያን አልቫሬዝ 2 ጎሎችን እንደዚሁ አስቆጥሯል። ሪያል ማድሪድ ከሜዳ ውጭ ሴቪያን 2-0 ሲያሸንፍ ኪሊያን ኤምባፔ 75ኛው ደቂቃ እንደዚሁም ደግሞ ጁድ ቤሊንጋም 87ኛው ደቂቃ ላይ ጎሎችን አግብተዋል። ኪሊያን ኤምባፔ በዚህኛው ውድድር ዘመን 29ኛ የሊግ ጎሉን ነው ያስቆጠረውና የፒቺቺን ክብር ወይም ደግሞ የላሊጋውን ከፍተኛ ጎል አስቆጣሪነት ክብር ከሮበርት ሌቫንዶቭስኪ ጋር ያለውን ልዩነት በደንብ አስፍቶ እየመራ ነው የሚገኘው። የውድድር ዘመኑ ጅምሩ ላይ ግን ትንሽ ተደነቃቅፎ እንደነበር ይታወቃልና የዚህ የሪያል ማድሪድን ሲስተም እስኪላመድ በተለይ ደግሞ ከቪኒሲየስ ጁኒየር ጋር የሚና መደበላለቅ ይታይባቸው ነበር። ኤምባፔም ልክ እንደ ቪኒ ጁኒየር ሁሉ ከግራ መስመር እየተነሳ ወደ ተጋጣሚ ጎል እያጠበበ በመግባት ጎሎችን ለማስቆጠር የሚፈልግ እንደዛ ማድረግ ላይ ደግሞ ስፔሻላይዝ ያደረገ ተጫዋች ነው። ቪኒሲየስም እንደዚሁ በተመሳሳይና ተመሳሳይ ቦታ ላይ ሁለቱም ተጫዋቾች እየተገኙ ይሄ ኦቨርላፕ የማድረግ አይነት ነገር ይታይባቸው ነበር። ግን በጊዜ ሂደት ያን ነገር አስቀርቶ የ9 ቁጥር ደንበኛ የመሃል ለመሃል አጥቂ ተጫዋች ከሆነ በኋላ ወደ ጎል ማስቆጠር መንገዱ መጥቶ አሁን የላሊጋ ከፍተኛ ጎል አስቆጣሪነቱን ለማግኘት የሞከረ ነው የሚገኘው። ያው ከዚህ በኋላም ኦልሞስት አረጋግጦታል የሊጉ ከፍተኛ ጎል አስቆጣሪ መሆኑን። አጠቃላይ ደግሞ በሁሉም ውድድሮች 41 ጎሎችን አስቆጥሯልና ለምን ሪያል ማድሪድ አጥብቆ ሲፈልገው እንደነበረ በስተመጨረሻ ያሳየ ነው የሚገኘው። እሱም ለምን ወደ ማድሪድ መምጣት እንደፈለገ በእያንዳንዱን የጨዋታ እንቅስቃሴ ስትመለከተው ፓሽኔት ሆኖ ነው የሚጫወተው። በፓሪስ ሳን ዠርመን ቤት በተለይ በመጨረሻዎቹ ወራት ላይ የማይታይበትን አይነት ፓሽን ነበር የሚታይበት በዚህ በሪያል ማድሪድ ጨዋታዎቹ ላይና ግን ያው እንደ ቡድን ውጤታማ ባለመሆኑ ምክንያት እንደዚህ አስደናቂ የሚባለው ውድድር ዘመን ባሳለፈበት ጊዜ ከቡድኑ ጋር አንድም ዋንጫ አንስቶ መደሰት አለመቻሉ ግን ያው ጥቂት የሚያሳዝን ይመስለኛል። በግሉ ጥሩ ጊዜን አሳልፏል። የሊጉንም ከፍተኛ ግብ አስቆጣሪነት መቼስ ያሸንፋል ተብሎ ይጠበቃል። ከዚህ በኋላ 4 ያክል የጎል ልዩነቶች ያሉ ይመስለኛል አይደል? ትክክልማ። የኢትዮጵያ ፕሪሚየር ሊግ የ30ኛ ሳምንት ጨዋታዎች ትናንትና ነበሩ። 3 ጨዋታዎች ናቸው የተደረጉት። ወልዋሎ ዓዲግራት ዩኒቨርሲቲና ኢትዮ ኤሌክትሪክ ያደረጉት ጨዋታ 0-0 ተጠናቋል። ረፋድ ላይ የተደረገ ጨዋታ ኢትዮጵያ ቡና አዳማ ከተማው 2-0 ሲያሸንፍ ራምኬል ጄምስ 22ኛው ደቂቃ እንደዚሁም ደግሞ አማኑኤል አድማሱ ሁለተኛው አጋማሽ ላይ ያገባቸው ጎሎች ኢትዮጵያ ቡናን አሸናፊ አድርገዋል። የኢትዮጵያ ንግድ ባንክና የፋሲል ከነማ ጨዋታ 1-1 ሲጠናቀቅ አዲስ ግዳይ 45ኛው ደቂቃ ላይ ቆንጆ ጎል አስቆጥሯል። የግል ቴክኒኩን ተጠቅሞ ይሄ ቺፕ የሚሉት በግብ ጠባቂው አናት ላይ አሪፍ ኳስ ነው ያገባው። ጌታነህ ከበደ 64ኛው ደቂቃ ላይ ከፍጹም ቅጣት ምት ፋሲል ከነማን አቻ አድርጓል። ትናንትና የተደረጉት ጨዋታዎች ውጤቶችን ተከትሎ ወልዋሎ ዓዲግራት ዩኒቨርሲቲ 14 ነጥብና 22 የጎል ዕዳ ይዞ 18ኛ ደረጃ ላይ ሆኖ ከሊጉ ወርዷል። እስካሁን ድረስ በውድድር ዘመኑ ካደረጋቸው ጨዋታዎች ሁሉ ማሸነፍ የቻለው አንድ ብቻ ነው። 11ዱን ባቻ ውጤት አጠናቆ 16ቱን ተሸንፏል። በዚህ በጎል ማግባቱም እንደገና ደግሞ በርከት ያሉ ጎሎችም ደግሞ ከተቆጠሩባቸው ቡድኖች መካከል እንደዚህ በቀዳሚነት ሊጠቀስ ይችላል። ወይም ቢያንስ ደካማ የሚባል ማጥቃትና መከላከል ካላቸው ቡድኖች መካከል እንደዚህ ይገኙበታል። በእርግጥ የሊጉ ደካማ የሚባለው በመከላከልም ሆነ ማጥቃት የወልዋሎ ዓዲግራት ዩኒቨርሲቲ ቡድን ባይሆንም ጨዋታዎችን ግን ሜንቴን አድርጎ መውጣት እየቻለ አይደለምና በውድድር ዘመን አንድ ጨዋታ ብቻ አሸነፈ። በቡድንነቱ በራሱ ምን ያክል በጣም ደካማ የሚባለው ውድድር ዘመን እንዳሳለፈ ማሳያው ይመስለኛል። ኢትዮ ኤሌክትሪክ 33 ነጥቦችና 3 የጎል ዕዳ ኖሮበት 14ኛ ደረጃ ላይ ተቀምጧል። በዚህ በወራጅ ቀጠና የመጨረሻው ደረጃ ላይ ወይም 15ኛ ደረጃ ላይ ከተቀመጠው ከመቀለ ሰባ እንደርታ በ3 ነጥቦች ብቻ በልጦ ነው 14ኛ ደረጃ ወይም ወራጅ ቀጠናው አፋፍ ላይ የተቀመጠውና ላለመውረድ የሚደረገው ትንቅንቅ አሁንም በሊጉ ላይ ሌላ የመጨረሻዎቹ ሳምንታት አጓጊ ጉዳይ ሆኖ ወይም አጓጊ ርዕስ ሆኖ የሚቀጥል ነው የሚመስለው። ኢትዮጵያ ቡና ትላንትና አዳማ ከተማ ማሸነፉን ተከትሎ ከአራተኛ ተከታይ ድሉን ያስመዘገበው እና ሁለተኛ ደረጃ ላይ ተቀምጧል።
ከኢትዮጵያ መድንም ያለው የነጥብ ርቀት ወደ 9 ያስጠብቋል እና የጨዋታዎቹ ቁጥር ከዚህ በኋላ እያነሱ ነው የመጡ የሚገኙት ግን አንዳንድ ጊዜ ያው ከፊትህ የሚገኝ ቡድን ካለ ያ ቡድን የሚደክምበት እንደው አጋጣሚ የሚኖር ከሆነ ያን አጋጣሚ ለመጠቀም አንተ ዝግጁ ሆነ መገኘት አለብህና ያንንም ነው ቢያንስ የራስን የቤት ስራ መወጣት አለብህና ኢትዮጵያ ቡና ያንን ነው ያደረገ የሚመስለው አዳማ ከተማ 26 ነጥቦችና 17 የጎል ዕዳ ኖሮበት 16ኛ ደረጃ ላይ ተቀምጧል ከመቀለ ሰባ እንደርታ በ4 ከኢትዮ ኤሌክትሪክና ከድሬዳዋ ከተማ ደግሞ በ7 ነጥቦች አንሶ ነው ወራጅ ቀጠና ውስጥ የሚገኘው የሊጉ ደካማ መከላከል ያለው ቡድን አዳማ ከተማ ነው እንግዲህ የሊጉ ግርጌ ላይ ከተቀመጠውና ከወረደው ከወልዋሎ ዲግራት ዩኒቨርሲቲም የባሰ የጎል ቁጥር ነው የተቆጠረበት 39 ጎሎች እስካሁን ድረስ ተቆጥረውበታል አዳማ ከተማ ከዚህ ቀደም በነበረው አመታት ኢቭን በቅርብ አመታት እንኳን ጥሩ ተፎካካሪ ቡድን ሲያሳየን ነበር ያው በወጣቶች የተዋቀረ ቡድን ያው ወጣቶችንም ልምድ ካላቸው ተጫዋቾች ጋር ያዋቀረ ግን ደግሞ ከተልቆቹ ቡድኖች ጋር በደንብ መገዳደር የሚችል እንደገና ደግሞ ጥሩ የሚባል ውጤትንም ደግሞ ይዞ ማጠናቀቅ የሚችል አይነት ቡድንን አሳይቶ ነበር ግን አሁን ላይ ለአለመውረድ ነው እየታገለ የሚገኘው የኢትዮጵያ ንግድ ባንክ 39 ነጥብና 3 ጎሎችን ይዞ 9ኛ ፋሲል ከነማ በ36 ነጥብና ያለ ጎል ክፍያም ሆነ ያለ ጎል ዕዳ 11ኛ ደረጃ ላይ ተቀምጧል የሊጉ ጨዋታዎች ዛሬም ቀጥለው ሲደረጉ ባህር ዳር ከተማ ከመቻል ቀን 9 ሰዓት ላይ ይጫወታሉ ሀዲያ ሆሳዕና ከሶል ሽረ ደግሞ መሸሻ 12 ሰዓት ላይ ይጫወቱና የሊጉ ያለፉት ሳምንታት የሐዋሳ ከተማ ቆይታ ይጠቃልላል ወደ አዳማ የሚመለስበት ድል አስቀድሞ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እንዳሳወቀው ከሆነ ባህር ዳር ከተማ ዛሬ የሚያሸንፍ ከሆነ ከኢትዮጵያ ቡና ጋር ያለው ነጥብ ልዩነት ወደ 1 አጥቦ ያው ባለበት 3ኛ ደረጃ ላይ እንደዚሁ ይቀመጣል ሀዲያ ሆሳዕና ደረጃው ወደ 4ኛ ከፍ ሊያደርግ የሚችልበትንም እድል ይዞ ነው ዛሬ ከሶል ሽረ ጋር ጨዋታውን የሚያደርገው በእንግሊዝ ማንቸስተር ከተማ የተደረገው የግሬት ማንቸስተር ራን የ10 ኪሎ ሜትር ውድድር ትናንትና እንደዚሁ ተካሂዶ ነበር የዚህኛው የ2025 አመት በሁለቱም ጾታዎች ኢትዮጵያውያን አትሌቶች ናቸው ያሸነፉት በወንዶቹ ሰለሞን ባረጋ ውድድሩን በበላይነት አጠናቋል ከዛ ባሻገር በሴቶቹ ደግሞ መዲና ኢሳ 2ኛ ደረጃን ይዛ አጠናቃለች በወንዶቹ ሞስነት ገረመው 3ኛ ደረጃን ይዞ አጠናቋል በሴቶቹም እንደዚሁ የዓለም አትሌቲክስ የማራቶን ሻምፒዮኗ ጎይቲቶም ገብረስላሴ ኦሬገን ላይ ተደርጎ በነበረው ውድድር ላይ ሻምፒዮን ነውና የውድድሩን የማራቶን ክብረ ወሰን የሚያያዘችው ጎይቲቶም ገብረስላሴ እንደዚህ 3ኛ ደረጃን ይዛ አጠናቃለች ደግሞ ግጥምጥሞሹ ሞስነት ገረመው ኦሬገን ላይ በተደረገው የወንዶች የማራቶን ውድድር 2ኛ ደረጃን ይዞ አጠናቆ ነበርና የኦሬገን ጀግኖቻችን ማንቸስተር ላይ 3ኛ ደረጃ በተመሳሳይ ይዘው ያጠናቀቁበት ውድድር ሆኗል የሀገር ውስጥ ጉዳዮቻችን ናቸው